ስሜት ለማሳካት የምትሞክሩ ኦርቶዶክስ ወገኖቻችን ወይም አህባሽ ወገኖቻችን ለማቆም ብትሞክሩ ሰለፎች የሚሉትን ቸርች ፋዘር የሚሉትን መሰረት አድርገን የሃይማኖት መጽሐፍትን መሰረት አድርገን እንነጋገር። ኦኬ። እኔ በልጥ መሮጥ መሰበር ነው ለማለት እወዳለሁኝ። ቀጥሉ። በጣም እናመሰግናለን። ትክክል ተገቢ የሆነ ነገር ነው። በሁለቱም በኩል አባቶች አሉ። እንደገና ደግሞ በሁለቱም በኩል የኢንተርፕሬቴሽን የመጽሐፍ ቅዱስ እንትን አለ። በእኛም ደግሞ ወደፊት ደግሞ የእኛ ደግሞ የካልቪኒስቶች የፕሮቴስታንቶችን ደግሞ በደንብ ታዳምጣላችሁ። አሁን ግን የእናንተ አባት ያላችሁ ሲኖዶስ እና መጅሊስ ያላችሁ ሰዎች እንደኛ አይደላችሁም፣ እንደ ፕሮቴስታንት አይደላችሁም። ስለዚህ ለዛም ነው ከኦርቶዶክስ ተዋህዶ ሲመጡ መጽሐፍ ከፍታችሁ አሳዩ የሚለው። እነሱ መጽሐፍ እየከፈቱ እያሳዩ ነው። ማን ነው ሚዩት ነው ወንድሜ? ወደ ጥያቄው ቀጥታ እስኪ ግባና አብራራልን። እሺ፣ ስህተት ከተሰራ ስህተት ሰርተን እንዳንወጣ ብዙ ሰው እያዳመጠ ስለሆነ። ከኔ ጋር ነው ወይስ ከሌላ ሰው ጋር ነው እያወራችሁ ያላችሁት? ከአንተ ጋር ነው። አይ ስህተት ስትል እኮ ነው። አይ ስህተት ያው ለመጨመር ነው። እሺ ልጨምራ፣ የተወሰነ ፖይንት ልጨምርና ኢንሻአላህ የተነሳው ሀሳብ ላይ አንደኛ በሎጂክ አይን እንመለከተዋለን ሀሳቡን፣ ሁለተኛ ስክሪፕቸር ላይ ቤዝ ሆነ መልሱን እንሰጣለን ማለት ነው። በሎጂክ አይን ወገናችን ሲል የነበረው ምንድነው? ከባይብል እጠይቃለሁ። ምክንያቱም ቁርአን ባይብልን ጠይቁ ይላል። ያመጣው ነገር ግን እየተናገረ ያለው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጠቀስ whether his name is mentioned in the bible ነው not in the bible in Torah and gospel በቶራ እና በጎስፕል ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ስለመጠቀሱ ነው የሚያወራው። ካሰማችሁ ራሱ በሚያነበው በእንግሊሽ ቨርዥን ላይ ራሱ ተቀምጦ ነበር። ይሄ ሲተረጉሙት አስቀምጧል። ስምህ ሜንሽን ሆኖ ተደርጎ ካለ ጠይቃቸው ማለት ነው ብሎ አስቀምጧል። እዚህም ጋር ተፍሲር አልበጋዊ ረሂመሁላሁ ተዓላ ሙዓለሙ ተንዚል የተሰኘው መጽሐፍ ላይ ምን ብለው ነው የሚያስቀምጡት? ፈዩኽቢሩነከ አነከ መክቱበን ዒንደሁም ፊ ተውራ። ያው የምትመለከቱት አንቀጽ 94ን ሲያብራሩ ማለት ነው። እዚህ ጋር ተመልከቱት። ከስር አንቀጽ 94ን ሲያብራሩ ፈዩኽቢሩነከ ይነግረዋል። አነከ መክቱቡን ዒንደሁም ፊ ተውራት፣ በቶራ ወይም በኦሪት ላይ ስለአንተ መነገሩን ይነግሩሃል ነው የሚለው። እኛ አሁንም ነብዩ በዛ ላይ ተነግሯል ብለን እናምናለን። የሚያወራው ስለዛ እንጂ ሊትራሊ ስለ አጠቃላይ ሆል ባይብል አይደለም ማለት ነው። ሁለተኛ ኢምራን እንዳስቀመጠው በራሱ ባስቀመጠው በእንግሊዝኛው እንትን ስንመለከተው ኢምራን እንዳስቀመጠው ይጠየቁ የተባሉት እነማን ናቸው ከተባለ እዚህ ጋር እንደምትመለከቱት the book from before ከአንተ በፊት ቁርአንን የሚያነቡ ይላል። ከዛ ምን አለች ቁጥር አለች ህዳግ 1475 ማለት ነው። 1475 ጋር ሄዱ Allah's truth is all one አለ and even in different forms means sensory region ምናምን ብለው ካስቀመጠ በኋላ ምን አለ መሰለ so ጂውሽ ላይ ካለ ጠይቃል። ማንን? ጂውሽ ላይ ካለ ጂውሾችን አይሁዳውያን ላይክ አብዱላህ ብን ሰላም ሙስሊም የሆነ የነብዩ ሰሃባ ነው፣ እሱን ጠይቅ ማለት ነው አለ። አይን ደግሞ ወረቃ ነሳራዎች የነበሩት እነ ወረቃን ጠይቅ ማለት ነው አለ። ንስጥሮሳውያን የነበሩትን እነ ሞንክ በሂራን ጠይቅ ማለት ነው አለ። በሂራን ጠይቅ ማለት ነው ብሎ ነው ያስቀመጠ። ስለዚህ ይህ በሆነበት ሁኔታ ላይክ ሃስቲ ጀነራላይዜሽን ሰርቶ መደምደሙ ስህተትና ስህተት ነው። ያው ወገናችንም እንደተመለከታችሁ ተወጥቷል። ኢምራን አይ ቲንክ ጀዛከላ እንትን እናጣቡኪ የሚጨመር ካለ ሀሳብ ይጨመርና እዮዳብ ካለ ጥያቄ ያለው ክርስቲያን ካለ እስኪ ዲያቆናት አይ ቲንክ ከስር ኮሜንት እየጻፉ መሰለኝ ቅድምና ዲያቆናት ካሉ ይኩና እንወያይ። እዮዳብ አለ? እስከዛው ቀጥሉ ይችላል። አሎ ግን ቃል ስለገባን ይምሩ ቃል ስለገባን ጥያቄ ብቻ እናስተናግድ። አይ ቃል ስለገባን ይህንን ጥያቄ ብቻ እናስተናግድ ስላለን ትንሽ ደግሞ እንትን ቤት ከፍተን ሪፍሌክት ብናደርግ የተሻለ ይመስለኛል። ምክንያቱም አይ ቲንክ እንደዛ ይመስለኛል። ያ አሜን። እንግዲህ መኮንን ሞክሮ መጨረሻ ላይ ራሱ ወጥቷለኝ። ያው በተቻለ መጠን አቴንሽን ለማስተናገድ ሞክሬያለሁ። ግን ለጠይቃችሁ ጥያቄ መልሳችኋል። ከዚህ በኋላ ግን በዚህ አይነት መንገድ እኔ ጥያቄ ማስተናገድ አልፈልግም። ለምን ላይክ ኮሄረንት የሆነ በጣም ቴክስቹዋላይዝ የሆነ ጥያቄዎችን ጠይቆ ጊዜ ሰጥቶ መመለስ አለበት እና አንድ ሰው ጥያቄ ስትጠይቀው በቃል ብቻ እንዲመልስልህ መጠበቅ የተገቢ ነው ብዬ አላስብም። ምክንያቱም የተጻፈውን አሁን የተጠይቀውን ጥያቄ ለነማን እንደሆነ አንባቢው ማን እንደሆነ
እነዛ ተጠይቋቸው የተባሉትንም ሰዎችንም በዛው በቁርአናቸው ላይ እና በሀዲሳቸው ላይ አምጥቶ አስረድተዋል። ያንን if you want to ሪበቶ ማድረግ ከተፈለገ ደግሞ በመረጃ ነው እንጂ ዝም ብሎ በቃል አይደለም። you have to have መረጃ ይዛችሁ ነው ሪበሮል ስታደርጉ አይ እዚህ ላይ እንደዚህ ተጽፏል፣ እንደዚህ ለማለት የተፈለገው እንደዚህ ነው ብሎ ራሱ መልስ መስጠት ያለበት ቁርአን ነው። በመጽሐፍ ቅዱስ we use biblical scripture to explain other scripture implicit የሆነውን explicit በሆነ scripture ነው ሪስፖንድ የምናደርገው ወይ የምንፈታው። መጽሐፍ ቅዱስ መፈታት ያለበት በመጽሐፍ ቅዱስ ነው። የኦርቶዶክስ ተዋህዶ ትምህርት ግን ያው በገድላትም በጡፊትም በምናም ስለሚያምኑ መጽሐፍታቸውን ይዘው መጥተው ነው ማስረዳት ያለባችሁ። እናንተ ደግሞ በእናንተ እምነት አድርጋችኋል። ይህ ተገቢ ነው ብዬ አስባለሁ። ለማንኛውም ሌላ ተጨማሪ ነገር ካላችሁ እንቀጥል፣ ካለበለዛ ደግሞ ወደ የምትፈልጉት ቦታ ቤት ትችላላችሁ። ምን ትላለህ ይምራን? ነበረ ስለዚህ ተሰባብተን ይችላል ብንለያይ ጥሩ ይመስለኛል። ሰዓቱ በጣም ሄዷል። አይ ነው በጣም እንዲያውም ካሰብነው በላይ ሰዓት ነው እዚህ የተቀመጣችሁት። ኦሪጂናሊ ለ1 ሰዓት ነበር የተባለው። ቶቢ አነሶቹ ስንት ሰዓት ጥቅም 4 ሰዓት ከ14 ደቂቃ ተቀምጠናል። እንዲያውም የሌሎችንም ጥያቄ ለማስተገባት ሞከራችኋል። ከአሁን በኋላ ግን ኢምራንም ሌሎቻችሁም እናንተን መጠየቅ የሚፈልጉ ሰዎች በደንብ በስርዓቱ ይዤ እቀርባለሁ። እናንተ እንመጣለን ብላችኋል። ከዛ ውጭ ግን እንደዚህ መጫጫው ይጠቅማል ብዬ አላስብም። ምክንያቱም በዚህ መንገድ አይደለም። እናንተ በመረጃ በማስረጃ መጽሐፍ እየከፈታችሁ ኮንቴክስቹላይዝ አድርጋችሁ ይህ ማለት ይሄ ነው፣ ይህ ማለት ይሄ ነው እያላችሁ ነው እያስረዳችሁ ያላችሁት። እናንተንም ካንተር ዲቤት ማድረግ የሚፈልግ ሰው በዛ መንገድ መምጣት አለበት። ካለበለዚያ ተጫጭወን አሁን ሌላ ነገር ነው የሚሆነው። አሁን መኮንን ሂ ፊልስ ላይክ ዲስክሪሚኔት እንደተደረገ እንዳልተሰማ ነው። ግን እኛ በጣም ለመስማት እየሞከሩ ነበር። እንዲያውም ከሚገባ በላይ እናንተ ጨኩኛችኋለሁ ዛሬ። ለምን አዳላ እያሉስ በጣም እየተባልኩ ስለሆነ ዛሬ እንዲያውም እናንተን ሚውት ቆይ አንድ እያልኩኝ እሱ ሀሳቡ እንዲገልጽ ሞክሬያለሁ። እና ለሚቀጥለው ግን መኮንን በስነስርዓቱ ጊዜ ሜቢ ስላልተዘጋጀበትም ይሆናል። ብዙ መጽሐፍቶች እንዳለን አይተናል። አስተካክለህ ሀሳብን እንትን አድርገህ ራስህን ወክለህ አንድ ለአንድ የምትወያየው ሰው ካለ በተለይ ማን ነው በአኑናኪ በደንብ ያጠና ከእናንተ መሀል ለሁላችንም በፈለገበት ሰዓት ተከባብረን ሀሳቡን ኮሄረንት አድርጎ አስተካክሎ የሚጠይቅና የሚወያይ ከሆነ አቀርብላችኋለሁ። ከዛ ውጭ ግን በጣም አመሰግናለሁ ስለመጣችሁ። ብዙ ሰውን ያዳመጠው እሺ በቃ እሺ ቀጥል። እሺ ሚውት አደረግ። በነገር ላይ ሐዋርያት ኢየሱስን እግዚአብሔር ነው ብለው ሰብከዋል በሚል መወያየት የሚፈልግ ካለ እኔም መወያየት ፈልጋለሁኝ። በዚህ ርዕስ ዙሪያ ማለት ነው። በዚህ ርዕስ ዙሪያ ፍላጎት ኖሮት ሐዋርያት ኢየሱስን እግዚአብሔር ብለው ማመናቸውንና እግዚአብሔር ብለው መስበካቸውን አሳያለሁኝ ከወንጌል የሚል ካለ እኔም እወያያለሁኝ። ይህንን ለማለት ነው። ቀጥሉ። መስዬ ቪዲዮ ስሪና ለእኔ ላኪልኝ፣ እኔ አስተጋባለሁ፣ ጥያቄ አቀርባለሁ። እሺ አሁን ቪዲዮ ሰርተሽ ከዛ በኋላ ሼር አድርጊልኝ። ከአንቺ ጋር መወያየት የሚፈልጉ ባቀረብሽው ርዕስ እናቀርባለን። እሺ በቅድሚያ ሁላችሁም ከስራ ያላችሁ እህቶች ወንድሞቼ ጀዛኩሙላሁ ኸይረል ጀዛ። ታብታብ ስታደርጉ የነበራችሁ ጊዜ ሰጥ የነበራችሁ አላህ ይቀበላችሁ። በአላህ ፍቃድ 3 ሰዓት ሙሉ ተማምረናል። ብዙ ነገሮችን አግኝታችኋል ብዬ አስባለሁ። ክርስቲያን ወገኖቻችንን ብዙ ነገር ተምራችኋል ብዬ አስባለሁ። ያው ዛሬ ውይይታችን ዲያቆኑ ጋር ነበር። ንጉስ እየዳብ ዲያቆኑን ለማምጣት ነበረ የጠራኝ። ይህም ከጠዊና አክብሬ ተገኝቻለሁ። ግን እንዳያችሁት አልመጣም። እስልምናችን ብቻ ያስተማሩ። ስለዚህ ምን እናደርጋለን? ለመጨረሻ ጊዜ እኔ ለራሴ ፋይናል የውይይት ጥሪ አቀርባለሁ። የውይይቱን ጥሪ የሚሆነው ሮብ ከምሽቱ 3 ሰዓት ነው። እሺ ሰምታችሁኛል። ሮብ ከምሽቱ 3 ሰዓት ላይ በእኔ ቤት ውይይት አለ። ቪዲዮ ሰራለሁ። ሪከርድ አድርጋችሁ ልቀቁ። ማስታወቂያ ማለት ማስታወቂያ ተሰራጫላችሁ። ወገናችን ካልመጣ ፋይሉን ዘግተን ድጋሚ ስሙን ላንጠራ ያው እንደፈሪ እንደሆነ አሳይታችሁ ዘጋዋለን ማለት ነው። አክቹዋሊ ዛሬ ውይይት አሁን ነው ፖስት ያደረገው ይወዳል። እኔም ግን ፖስት ቢያደርገውም ተገኝቻለሁ። ዋናው አልሐምዱሊላህ ሙስሊሞች ማን እንደሆንን ምን ያክል ጀግኖች እንደሆንን ማስረጃ በማስረጃ እንደምናወራ ለሁሉ ነገር መልስ እንዳለ አይተናል። ለዓለማቱ ጌታ ምስጋና ይገባው። ክርስቲያን ወገኖቻችን መጽሐፋችሁን በደንብ ተመራችኋል። ስለ እስልምና ግን ጥያቄ ካላችሁ ምን ታደርጋላችሁ? ጥያቄዎቻችሁን መዝግቡና አሁን ላይቭ እንገባለን። ከፈለጋችሁ ዛሬ፣ ከፈለጋችሁ ካልፈለጋችሁም ነገ 3 ሰዓት ላይ መጣችሁ መጠየቅ ትችላላችሁ። ቤታችሁን ጊዜ ክፍት ነው። ቁርአን አንብቡ እባካችሁ።
ሶስት አምላክ ከማምለክ ወጥታችሁ አንዱን የነቢያትን አምላክ አምልኩ እንጂ አዳምን ይመስላል የተባለውን እግዚአብሔር አታምልኩ። እሺ ፍጡር የሚመስል አምላክ የለም። ይህን ጥሪ ያቀርብላችኋለሁኝ። እህቶች ወንድሞች፣ ጀዛኩሙላ። ኢብሮ ላይፍ ከፍቷል። ኢብሮ ጋር እንሂድ እና የሮብን 3 ሰዓትን እንዳረሱ ንጉስ ኢዮዳብ ለስነ ስርዓት ላደረክልን ትብብርን በጣም ከልብ እናመሰግናለን። ኮሜንት ላይ ኢዮዳብን አመስግኑልን። ለምን ቤቱ ላይ በስነ ስርዓት አወያይቶናል እስካሁን ባየ ነው ማለት ነው። ፕላስ ኢቨን ሙዚቃ እንኳን ሲከፈት እኛ ስንገባ ሙዚቃውን እየዘጋልን በጥሩ ሁኔታ አስተናግዶናል። ይሄ ለእኛ ክብር ነው። እናመሰግንሃለን። አንተም አላህ ሂዳያ እንዲሰጥ ዱዓ እናደርግልሃለን። አላህ ብርሃኑን ይስጥህ። አንተም ደግሞ ኢዮዳብ ያልገባህ ነገር ካለ ሁልጊዜ ቤታችን ለአንተ ክፍት ነው። ከፈለክም ደግሞ ቤትን ከፍተህ ጥራን እና እዚህ ጋር አንድ ማስታወቂያ ያለ ነገር ኢዮዳብ አዳምጠኝ በደምብ። የትኛውም ክርስቲያን፣ ጴንጤ፣ ኦርቶዶክስ፣ ካቶሊክ የፈለገ አካል ይሁን እስልምና ላይ ጥያቄ ካለው መወያይ ከፈለገ ከአንተ የሚጠበቀው ሼር ማድረግና ማስገባት ነው። በስነ ስርዓት እስካወሩ ድረስ እኔ ሁልጊዜ ሬዲ ነኝ። እሺ በፈለግበት ሰዓት ጀስት አንተ ታይፕ አድርገህ ኢምራን እና በላይ በዛ ሰዓት ካች ብዬ እንወያያለን ማለት ነው። ይህን ያክል ሹር ነው ሙስሊሞች ኢንሻአላህ። ይህን ለማለት ነው። በጣም እናመሰግናለን። መልካም ምሽት ይሆንልን።